በመካከለኛው ምስራቅ ምድር ሰላም እንደ በረሃ አበባ ናት። ለመብቀል ትታገላለች፣ አድጋ ለመታየት ትሞክራለች። ነገር ግን በፖለቲካው የጠራራ ፀሐይና በግጭት ወደብ አማካኝነት እድሜዋ ሁሌም አጭር ነው። ይህ ቀጣና ዛሬም እንደ ትናንቱ በባሩድ ሽታ እየታጠነ በዲፕሎማሲያዊ ውጥረት የተወጠረና በተለዋዋጭ የኃይል ሚዛን የሚናጥ እሳተ ገሞራ ሆኖ ቀጥሏል። ከቴህራን እስከ ቤሩት፣ ከጋዛ ፍርስራሽ እስከ ፓልሚራ ጥንታዊ ምድር ድረስ ያለው የጂኦ ፖለቲካ ሰንሰለት ተሳስሮ አንዱ ሲነካ ሌላው የሚርገፈገፍበት ውስብስብ መረብ ፈጥሯል። በዚህ ሳምንት የተከሰቱት ኩነቶች ደግሞ ምንም እንኳን የተኩስ አቁም ስምምነቶች ቢፈረሙም የጥላቻው እሳት በረመጡ ስር ገና ለመጥፋቱን የሚያመለክቱ ናቸው። ታሪኩ የሚጀምረው በጋዛ ሰማይ ስር ከእስራኤል የስለላ አይን ለማምለጥ ሲጥር በነበረው በአንድ የሐማስ ከፍተኛ አዛዥ ሞት ነው። የጋዛ ሰማይ በተለመደው የድሮን ድምፅ ተሞልቶ ነበር። የእስራኤል ጦርና የደህንነት መስሪያ ቤት ለወራት ሲያድኑት የነበረውን የሐማስን የወታደራዊ ክንፍ የጀርባ አጥንት የሆነውን ራድ ሰዓድን አገኘነው ሲሉ አበሰሩ። ራድ ሰዓድ ተራ ሰው አልነበረም። በጋዛ ሰርጥ ከነበሩት የሐማስ የመጀመሪያ መስራች ወታደራዊ አመራሮች መካከል በሕይወት ተርፈው ከነበሩት ጥቂትና አንጋፋ ሰዎች አንዱ እንደነበር ይነገርለታል። የዚህ ሰው መገደል ለሐማስ የራስ ምታት ብቻ ሳይሆን የተኩስ አቁም ስምምነቱንም አደጋ ላይ የሚጥል ትልቅ ክስተት ሆኗል። እስራኤል ይህንን እርምጃ ለመውሰድ የተገደደችው ሰዓድ ከምድር በታች ካሉ ዋሻዎች ወጥቶ በምድር ላይ ሲንቀሳቀስ በተገኘ ብርቅዬ አጋጣሚ በመጠቀም ነበር። ሰው አልባ አውሮፕላኖች ወይም ድሮኖች በተሽከርካሪው ላይ ሚሳኤሎችን አዘነቡበት። ማንም በሕይወት አለመትረፉን ለማረጋገጥም ተጨማሪ ጥቃት ተፈጽሞ መኪናዋ ወደ ፍርስራሽነት፣ ወደ አመድነት ተቀየረች። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስ ይህንን ጥቃት ያዘዙት ቀደም ሲል በደቡብ ጋዛ በተፈጸመ የቦምብ ጥቃት ሁለት የእስራኤል ተጠባባቂ ወታደሮች መቁሰላቸውን ተከትሎ እንደሆነ ተናግረዋል። ኔታንያሁ በሰጡት ማስጠንቀቂያ የታጀበ ንግግር ራድ ሰዓድ ትጥቅ ከመፍታት ይልቅ ለሽብር ተግባራት እንደገና ለመታጠቅ እየሰራ ነበር። በእስራኤል ላይ እጁን የሚያነሳና በወታደሮቻችን ላይ ጉዳት የሚያደርስ ማንኛውም አካል እጁ በጋዛም ሆነ በየትኛውም ቦታ ይቆረጣል ሲሉ ዝተዋል። የንግግር እስራኤል ለደህንነቷ ስጋት ናቸው ብላ የምታስባቸውን አካላት ለማደን ያላትን ቁርጠኝነት የሚያሳይ ነበር። ሰዓድ በተለይ ኦክቶበር በጥቅምት 7 2023 የተፈጸመውን ጥቃት በማቀድ ረገድ በተለይም የኑክባ ልዩ ኃይልን በማቋቋምና በጥቃቱ ወቅት ጥቅም ላይ የዋለውን የኢያሪኮ ግድግዳ ዕቅድ በመንደፍ ረገድ ቁልፍ ሚና እንደነበረው ይነገራል። ከጦርነቱ በፊት በእስራኤል የስለላ መዋቅር ደረጃ አሰጣጥ መሰረት ሰዓድ ከሙሐመድ ዴፍ፣ ማርዋን ኢሳና ያህያ ሲንዋር በመቀጠል አራተኛው የሐማስ ከፍተኛ ሰው ነበር። እነዚህ ሶስት መሪዎች ከተገደሉ በኋላ ግን ሰዓድ ወደ ሁለተኛ ሰውነት ደረጃ ከፍ ብሎ ነበር። የሰዓድ ሞት በጋዛ ከፍተኛ የህዝብ ቁጣን ቀስቅሷል። በሺዎች የሚቆጠሩ የሐማስ ደጋፊዎች በጋዛ ሲቲ ጎዳናዎች ለቀብር ስነ ስርዓት ወጡ። አስክሬኑ በሐማስ አረንጓዴ ባንዲራ ተሸፍኖ ሰማዕታት ለእግዚአብሔር ውድ ናቸው የሚሉ መፈክሮች በህዝቡ ዘንድ እየተስተጋቡ ተሸኘ። ይህ ሰልፍ በጥቅምት ወር በአሜሪካ ድጋፍ የተኩስ አቁም ስምምነት ከተደረገ ወዲህ ከታዩት የሐማስ ግዙፍ የኃይል መገለጫዎች አንዱ ነበር። የሐማስ ዋና ተደራዳሪ ካሊል አልሃያ የግድያ የተኩስ አቁም ስምምነቱን ህልውና አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። አልሃያ አክለውም አሜሪካና ፕሬዚዳንት ዶናልድ ትራምፕ እስራኤልን እንዲገስጹም ጠይቀዋል። ሐማስ ወዲያውኑ ለሰዓድ ምትክ መሾሙንና የጂሃድ ጉዞው እንደማይገታ ማስታወቁ የሰላም ተስፋው ምን ያህል ተሰባሪ እንደሆነ አመላካሽ ነው። ይህ በእንዲህ እንዳለም የጋዛ ምድር ለሁለት ተከፍላለች። ምስራቃዊ ክፍል በእስራኤል ጦር ቁጥጥር ስር ሲሆን፣ ምዕራባዊ ክፍል ደግሞ አሁንም በፍርስራሽ ውስጥ በሚኖሩ በሚሊዮን የሚቆጠሩ ዜጎችና በሐማስ ቁጥጥር ስር ይገኛል። የጦርነቱ ነበልባል በጋዛ ብቻ ተወስኖ አልቀረም። የዚህ ግጭት ሰንሰለት እስከ ሰሜናዊው የሊባኖስ ድንበር ድረስ ተዘርግቷል። በዚያም የዲፕሎማሲው ጦርነት ከወታደራዊው ባልተናነሰ መልኩ ተጋግሏል። የኢራን እስላማዊ ሪፐብሊክ በክልሉ ያላትን የመቋቋም ዘንግ ለማጠናከር በምታደርገው ጥረትና በሊባኖስ ሉዓላዊነት መካከል ከፍተኛ ግጭት ተፈጥሯል። የኢራን ጠቅላይ መሪ ከፍተኛ አማካሪ የሆኑት አሊ አክባር ቬላያቲ እሁድ ዕለት በሰጡት መግለጫም ሀገራቸው ለሄዝቦላህ የምታደርግ ድጋፍ አጠናክራ እንደምትቀጥል አስታውቋል። ቬላያቲ ሄዝቦላህ ጽዮናውያንን በመመከት ረገድ የላቀ ሚና የሚጫወት የትግሉ
አውራ ምሰሶ ነው። ኢራን ይህንን የፊት መስመር ተፋላሚና መስዋዕትነት የሚከፍል ቡድን በቆራጥነት መደገፏን ትቀጥላለች ሲሉ ተናግረዋል። ነገር ግን ይህ ንግግር በሊባኖስ ምድር እንደ መርዝ ነበር የተቆጠረው። በተለይም ቬላያቲ ከዚህ ቀደም የሄዝቦላህ መኖር ለሊባኖስ ከዕለት ተዕለት ዳቦ የበለጠ አስፈላጊ ነው ሲሉ የተናገሩት ንግግር በኢኮኖሚ ድቀት ውስጥ ባለችው ሊባኖስ ፖለቲከኞች ዘንድ እንደ እብሪትና ሉዓላዊነትን እንደ መድፈር ተቆጥሮ ነበር። አንዲት ሀገር ሉዓላዊነቷና የህዝቦቿን የዕለት ጉርስ ከማስቀደም ይልቅ ለአንድ ታጣቂ ቡድን ህልውና ቅድሚያ እንድትሰጥ መጠየቅ ቁስል ላይ ጨው እንደ መነስነስ ነበር። ለዚህ የኢራን ንግግር የሊባኖስ የውጭ ጉዳይ ሚኒስተር ዮሱፍ ራጊ የሰጡት ምላሽ እንደ ሰይፍ የሰላ ነበር። ከዳቦና ከውሃ ይልቅ ለእኛ የሚበልጠው ሉዓላዊነታችን፣ ነጻነታችንና የውስጥ ውሳኔ መስጠት መብታችን ነው ሲሉ ምላሽ ሰጡም። ይህ ምላሽ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ገመድ መወጠሩን ያመላክታል። ኢራን ይህንን ውጥረት ለማለዘብ የውጭ ጉዳይ ሚኒስተሯን አባስ አራክቺን በመላክ የሊባኖስን አቻቸውን ወደ ቴህራን ለውይይት ቢጋብዙም ሚኒስተር ራጊ ገብዣውን ውድቅ አድርጓል። እንዲያውም የኢራንን ሚና እጅግ አሉታዊና ለቀጠናው አለመረጋጋት ምንጭ ሲሉ በይፋ ከሰዋል። የዲፕሎማሲው ጦርነት በቃላት ሲካሄድ፣ በደቡብ ሊባኖስ ያለው መሬት ግን በሚሳኤል እየታረሰ ነበር። እስራኤል እባብን ካልቀጠቀጡት በስተቀር መርዝ መርጨቱ አይቀርም በሚል መርህ ይመስላል ሄዝቦላህን የማዳከም ዘመቻዋን ያላቆመችው። ምንም እንኳን የተኩስ አቁም ስምምነት ቢኖርም እስራኤል ሄዝቦላህ እንደገና እንዳያንሰራራ በሚል ተደጋጋሚ ጥቃቶችን እየፈጸመች ነው። እሁድ ዕለት የእስራኤል ጦር በደቡብ ሊባኖስ በፈጸመው ጥቃት 3 የሄዝቦላህ አባላትን መግደሉን አስታውቋል። በተለይም በጅዋያ በተደረገ ጥቃት ዘካሪያ ያህያ አልሃጅ የተባለ ከፍተኛ የሄዝቦላህ አዛዥ ተወግዷል። እስራኤል 5 ስትራቴጂካዊ ኮረብታዎችን ተቆጣጥራ የምትገኝ ሲሆን የሊባኖስ ጦርና የተባበሩት መንግስታት የተኩስ አቁም ስምምነቱን ለማስከበር ቢሞክሩም የሄዝቦላህ መሪ ናይም ቃሲም ግን መላው ዓለም ቢተባበርም ትጥቅ አንፈታም ሲሉ ዝተዋል። ነገር ግን ሄዝቦላ አሁን ላይ ብቻውን የቆመ ይመስላል። በተለይም ለቡድኑ የጀርባ አጥንት የነበረውና ከመሳሪያ አቅርቦት አንስቶ እስከ ፖለቲካዊ ሽፋን ይሰጠው የነበረው የሶሪያው ፕሬዝዳንት በሽር አልአሳድ በታህሳስ 2004 ከስልጣን መወገድ ለሄዝቦላህ የሞት ሽረት ፈተና ሆኖበታል። ወደ ሶሪያ ስንሻገር ደግሞ ታሪክ ተገልብጦ እናያለን። ከዓመት በፊት የአሜሪካና የምዕራባውያን ቀንደኛ ጠላት የነበረችው ሶሪያ ዛሬ አዲስ ገጽ እየገለጠች ነው። እንደ አውሮፓውያኑ አቆጣጠር ዲሴምበር 2004 የፕሬዝዳንት በሽር አልአሳድ መንግስት ከተገለበጠ በኋላ በሶሪያ አዲስ ንፋስ እየነፈሰ ነው። አዲሱ የሶሪያ አስተዳደር ከምዕራቡ ዓለም ጋር ግንኙነትን በማደስ ሀገሪቱን ለማረጋጋት እየጣረ ነው። ነገር ግን ይህ አዲስ ጅምር እያለ ደም አልተከናወነም። በቅርቡ በሶሪያ ሆምስ ገጠራማ አካባቢ በታሪካዊቷ ፓልሚራ ከተማ አቅራቢያ በተፈጸመ የሽብር ጥቃት 2 የአሜሪካ ወታደሮችና 1 ሲቪል አስተርጓሚ በአይኤስአይኤስ እጅ ተገድለዋል። ጥቃቱ የተፈጸመው በአይኤስ ታጣቂ ሲሆን ጥቃቱ አድራሹ አድፍጦ በመጠበቅ በአሜሪካና በሶሪያ ኃይሎች ታጅቦ ይጓዝ በነበረው ኮንቮይ ላይ ተኩስ ከፍቷል። በጣም አስደንጋጩና አሳሳቢው ጉዳይ ግን ይህ የሽብር ጥቃት የፈጸመው ግለሰብ የሶሪያ የጸጥታ ኃይል አባል እንደነበረ መገለጹ ነው። ጠላት ከጓዳ እንደሚባለው ግለሰቡ የደንብ ልብስ ለብሶ ነበር ጥቃቱን የፈጸመው። የሶሪያ የአገር ውስጥ ጉዳይ ሚኒስተር ቃል አቀባይ እንደገለጹት ግለሰቡ ጽንፈኛ ሀሳቦችን እንደሚያራምድ የሚጠቁም መረጃ ተገኝቶበት ውሳኔ ለመስጠት ቀጠሮ ተይዞለት ነበር። ነገር ግን እቀድማለሁ ያለው ሞት ቀደመ። አሜሪካ በተፈጠረው ነገር ከፍተኛ ቁጣ አሳይታለች። ፕሬዝዳንት ዶናልድ ትራምፕ በጣም ከባድ የበቀል እርምጃ እንደሚወስድ ዝተዋል። ጥቃቱን አሰቃቂ ሲሉ የገለጹት ትራምፕ የተገደሉት አሜሪካውያን ታላቅ አርበኞች ሲሉ አወድሷቸዋል። ይህ ክስተት ግን አንድ አስገራሚ የፖለቲካ ለውጥን ይፋ አውጥቷል። ጥቃቱን ተከትሎ የሶሪያው አዲሱ ፕሬዝዳንት አህመድ አልሻራ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የሐዘን መግለጫ ልኳል። ይህ ድርጊት ከጥቂት ዓመታት በፊት ቢሆን ኖሮ በህልም እንኳን የማይታሰብ ነበር። ፕሬዝዳንት ሻራ ሶሪያ ከሽብርተኝነት ጋር በሚደረገው ትግል ለአሜሪካ ያላትን አጋርነት አረጋግጧል። ሶሪያ እንደ አውሮፓውያኑ አቆጣጠር ኖቬምበር 12 2025 በይፋ በአሜሪካ የሚመራውን ጸረ አይሲስ ጥምረት ተቀላቅላለች። ጥምረቱ ከተመሰረተ ከ2014 ጀምሮ በሶሪያና በኢራቅ ወታደራዊ ዘመቻዎችን ሲያካሂድ ቆይቷል። ነገር ግን ደማስቆ የዚህ ጥምረት አካል ሆና አታውቅም ነበር። አሁን ግን ነገሮች ተለውጠዋል። የሶሪያ የጸጥታ ኃይሎች ከአሜሪካ ጦር ጋር በመተባበር በአይሲስ ላይ ዘመቻ ጀምረዋል።
ብለዋል። ከጥቃቱ በኋላም የሶሪያ ኃይሎች በወሰዱት ፈጣን እርምጃ 5 ተጠርጣሪዎችን በቁጥጥር ስር አውለዋል። ይህ የሶሪያ አዲሱ አቋም ለኢራንና ለሄዝቦላህ ሌላው ራስ ምታት ነው። ቀድሞ እንደ ጓሮ በር ይጠቀሙበት የነበረው የሶሪያ ምድር አሁን ለአሜሪካና ለምዕራባውያን ክፍት የሆነ መምጣቱ የመቋቋም ዘንግን ግንኙነት እየበጠሰ ነው። ሊባኖስ ውስጥ ሄዝቦላህ ከውጭና ከውስጥ በሚደርስበት ጫና ሲዳከም፣ በጋዛ ሐማስ አመራሮቹን እያጣ የህልውና ትግል ላይ ነው። በሌላ በኩል ኢራን ያላት ብቸኛ አማራጭ ጠንካራ ቃላትን መወርወርና ፕሮክሲዎቿን ለማበረታታት መሞከር ብቻ ሆኗል። ነገር ግን የፕሮክሲዎቹ አቅም እየተመናመነ ሲመጣ የኢራን ተጽዕኖም ጥያቄ ምልክት ውስጥ እየገባ ነው። ፀሐይ በበረሃዋ አድማስ ብትጠልቅም የመካከለኛው ምስራቅ የፖለቲካ ሰማይ ግን አሁንም በስጋት ደመና እንደተሸፈነ ነው። አሁን ያለው ሁኔታ ከወጀብ በፊት ያለ ጸጥታ ይመስላል። ከዋሽንግተን የተሰማው የፕሬዝዳንት ትራምፕ ማስጠንቀቂያ እንደ ሩቅ ነጎድጓድ እያስተጋባ ሲሆን የሚቀጥለው የቦምብ መብረቅ የትና መቼ እንደሚወርድ ዓለም በስጋት ትጠባበቃለች። አሜሪካ የአንበሳውን ድርሻ በያዘችበት ጥምረት ውስጥ የተፈጠረው ይህ የጀርባ ጩቤ ጥቃት የፔንታጎንን የጦር ስትራቴጂስቶች እንቅልፍ የነሳ ጉዳይ ሆኗል። የበቀል እርምጃው አይቀሬ መሆኑ ቢታወቅም መጠኑና አይነቱ ግን በቀጠናው ያለውን ተሰባሪ ሰላም እንዳያናጋው ከፍተኛ ጥንቃቄ የሚጠይቅ የሴፍ ጠርዝ ጉዞ ነው። በሌላ በኩል በቤሩት ፖለቲካዊ ኮሪደሮች ውስጥ ያለው ውጥረት ከመቼውም ጊዜ በላይ ተባብሷል። ሄዝቦላህ አሁን ከውጭ በሚዘንብበት የእስራኤል ሚሳኤል ብቻ ሳይሆን ከውስጥ በሚነሳው የህዝብ ተቃውሞ ማዕበል ተከቧል። የሊባኖስ ህዝብ የዳቦ ወይስ የክብር ጥያቄ አሁን ወደ የህልውና ወይስ የጥፋት ምርጫ ተቀይሮበታል። ቡድኑ የጊዜን ገመድ ለመፍታት ቢሞክርም በዙሪያው ያለው የፖለቲካና የወታደራዊ አውድ ግን እየጠበበ መጥቷል። የኢራን ድጋፍ እንደ ኦክሲጅን አስፈላጊ ቢሆንለትም የጂኦፖለቲካው ቱቦ ግን እየተዘጋበት ይገኛል። በደምና በአመድ ከተገነባው የድሮ ስርዓት ለመላቀቅ የምትታትረው አዲሲቷ ሶሪያም አሁን የምትራመድበት መንገድ እንደ ቀጭን ገመድ አደገኛ ነው። ለአዲሱ አስተዳደር ይህ ወቅት የታማኝነት ፈተና ነው። በአንድ በኩል የውስጥ ትንፈኞችን መንግሎ ማውጣት፣ በሌላ በኩል ደግሞ ለዓለም አቀፉ ማህበረሰብ አስተማማኝ አጋር መሆናቸውን ማረጋገጥ የሞት ሽረት ጉዳይ ሆኖባቸዋል። አሜሪካ ከሶሪያ ጋር የጀመረችው አዲሱ የጫጉላ ሽርሽር በእንደዚህ አይነት የክደት ጥቃት መጀመሩ የወደፊቱን ግንኙነት በጥርጣሬ ጭጋግ ውስጥ ይከተዋል። በአጠቃላይ መካከለኛው ምስራቅ በአንድ በኩል አሮጌው ስርዓት ሲፈራርስ፣ በሌላ በኩል ደግሞ አዲሱ ስርዓት ለመወለድ ምጥ ላይ ያለበት ጊዜ ላይ ይገኛል። የአሳድ መውደቅ፣ የሐማስ መሪዎች መመናመን፣ የሄዝቦላህ መዳከምና የአሜሪካ ሶሪያ መቀራረብ አዲስ ምዕራፍ ጠቋሚዎች ናቸው። ነገር ግን የአይሲስ ድንገተኛ ጥቃትና የኢራን የማይለወጥ አቋም አሮጌው መንፈስ አሁንም በሕይወት እንዳለ ማሳያዎች ናቸው። መጪዎቹ ቀናት የዲፕሎማሲያዊ ጥበብና የወታደራዊ ኃይል ትግል የሚታይባቸው ይሆናሉ። የባሩድ ጭስ ሲወገድ የሚቀረው እውነት አንድ ነው። በዚህ ቀጠና ሰላም እንደ ብርቅዬ አበባ እንክብካቤ የሚፈልግ፣ ጦርነት ግን እንደ አረም በራሱ ጊዜ የሚበቅል መርዘኛ ተክል መሆኑ ነው። የነገው ቀን እርጉዝ ነው። የሚወለደው ሰላም ወይስ ሌላ ዙር የእሳት ራት ውዝግብ? ይህንን ለማወቅ የሰዓታት ዕድሜ ብቻ ይቀራል።